ኢትዮጵያ ሰባተኛውን ጠቅላላ ምርጫ ለማካሄድ ሽርጉዷን ከጀመረች ወራት ተቆጥረዋል። አሁን ላይ 47 የፖለቲካ ፓርቲዎችና የግል እጩዎች ለመወዳደር ተመዝግበው አማራጭ የፖሊሲ ሀሳቦቻቸውን ለሕዝቡ ለማስገንዘብ ወደ ቅስቀሳ ገብተዋል። ምርጫውን የማስፈጸም ኃላፊነት የተሰጠው የኢትዮጵያ ብሔራዊ ምርጫ ቦርድም የተለያዩ ተግባራትን መርሃ ግብር በማውጣት ማስኬዱን ቀጥሏል። ተቋምን ከመገንባት ባለፈ የህግ ማሻሻል አድርገናል። አዳዲስ የቴክኖሎጂ ስራ ላይ ለማዋል ጥናት ተደርጎ ተግባራዊ ማድረግ ተጀምሯል። የምንጠቀምባቸውን የመራጮች ትምህርት ማስተማሪያ ማኑዋሎችን የማሻሻል ስራዎች ተሰርተዋል። ምርጫ ጣቢያው ለአካል ጉዳተኞች፣ ለሴቶች፣ ለአረጋውያን ምቹ ነው ወይ የሚለውን ከመምረጥ ከማየት አንጻር ካለፈው አመት ከ2017 መጋቢት ሚያዝያ አካባቢ ጀምሮ ስንሰራ የነበረው ስራ ነው። ሰባተኛው ጠቅላላ ምርጫ ይበልጥ አካታችና አሳታፊ እንዲሆን ለማድረግ ያለመ የፖለቲካ ፓርቲዎች የምርጫ ክርክር በተለያዩ መገናኛ ብዙሃን መካሄዱን ቀጥሏል። ይህ ሁነትም ዜጎች በፖለቲካ ፓርቲዎች ቀጣይ ተግባራት ላይ የጠራ ግንዛቤ እንዲይዙ የሚያግዝ ነው። በኢትዮጵያ ሕገ መንግስት አንቀጽ 38 መሰረት ማንኛውም እድሜው 18 ዓመት የሞላው ኢትዮጵያዊ ዜጋ በቀለም፣ በዘር፣ በጾታ፣ በብሔር፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከቱ ወይም አቋሙ ላይ የተመሰረተ ልዩነት ሳይደረግበት የመምረጥ መብት አለው። ማንኛውም እድሜው ለመራጭነት የደረሰ ኢትዮጵያዊ በሰባተኛው ጠቅላላ ምርጫ ድምፁን ለመስጠት የመራጭነት ካርዱን እንዲወስድ ሲሰራ ቆይቷል። ይህንኑ መሰረት በማድረግም ዜጎች በቀጣይ ያስተዳድረናል የሚሉትን የፖለቲካ ፓርቲ ለመምረጥ የሚያስችለውን የመራጭነት ካርድ በመውሰድ የምርጫውን ቀን እየተጠባበቁ ይገኛሉ። ለ5 ዓመት ኮንትራት ሀገር የሚመራ አካል የመወከል ስራችንን በአግባቡ መስራት መቻል አለብን። እያንዳንዱ ዜጋ ደግሞ ለዚህ ሌላ ባለቤት የሚፈልግለት አይደለም። ዩኒቨርሲቲ ይኑር፣ በንግዱ ማህበረሰብ ውስጥ ይሁን፣ በግብርና ውስጥ ይተዳደር፣ ተማሪ ይሁን፣ ሴት ወንድ፣ የሀገሬ ጉዳይ ነው ብሎ ተነስቶ የበኩሉን ድርሻ መጫወት አለበት ብዬ አስባለሁ። ምርጫ ዲሞክራሲያዊ ስርዓት ከምንገነባባቸው መንገዶች ዋነኛው ሆኖ እየተቀመጠም ስለሆነ የነገ የልጆቻችንን እድል፣ የራሳችንን እድል፣ የነገን ትውልድ እድል የሚወስን ነው። ይጀኛል ይሆነኛል ወይም ደግሞ ሀገሪቱን ሊመራ ይገባል የሚል አቋም ያለኝን ወይም ደግሞ የማምንበትን ፓርቲ ለመምረጥ ካርድ ወስጃለሁኝ እና ያው የምርጫ ጊዜው እስከሚደርስ ድረስ እየተጠባበቅኩ ነው የሚገኘው። ስለዚህ መምረጥ ያለብኝን አካል በአሁኑ ሰዓት ወስኜ ካርድ አውጥቼ ተዘጋጅቼ ነው ያለሁት። በነጻነት የምፈልገውን ሰው ለመምረጥ የምፈልገውን ፓርቲ ለመምረጥ የማልፈልገውን ደግሞ ለማስቀረት የግድ ምርጫ ካርድ መውሰድ አለብኝ። ይህን ካርድ ደግሞ ወስደ የምትፈልገውን አገሪቷን ሊያለማ የሚችል አገሪቷ ላይ ለውጥ ሊያመጣ የሚችል የሚበጀውን እመርጣለሁ። በያዝነው 2018 ዓመተ ምህረት ወርሃ ግንቦት ለሚካሄደው ሰባተኛው ጠቅላላ ምርጫ ወጣቶች፣ ሴቶች፣ አካል ጉዳተኞችንና የተለያዩ የህብረተሰብ ክፍሎች በንቃት እንደሚሳተፉበት ይጠበቃል። እንደ ዞናችን ብዙ አካል ጉዳተኞች የተሳተፉበት እንዲሁም ሴቶችን ያማከለ ሀገራዊ ምርጫ ነው። በጣም ደስ የሚል ነው። እኔ ያው አካል ጉዳተኛም እንደመሆን መጠን ይህንን ምርጫ በኮንፊደንስ በመሳተፌ ያው ደስ ብሎኛል። የመጀመሪያዬ ነው። በዚህ ምርጫ በመሳተፌ ደግሞ በጣም ደስተኛ ነኝ። ምክንያቱም እንደ ሀገር አቀፍ የሆነ ምርጫ ላይ ስሳተፍ በመጀመሪያነቴ እንደመሆኑ መጠን ያለው ደስታ አለ። ምክንያቱም ከሰው ጋር ነው አንድ ላይ የምትመርጠው፣ ኃላፊነት ይሰማሃል በዛ ነገርና ያንን በማድረጌ እኔ ደስተኛ ነኝ። ከሁሉም ነገር የበለጠ መለማመድ ያለብን ምርጫ ነው። ምርጫ ለሁሉም ሰው በተለይ ለእንደኛ አይነት ለአገር
ሰው ወደ ስልጣን ላይ የሚወጣው በምርጫ መሆን አለበት። ይሄንን ነው አስረግጠን ለሁሉም ህብረተሰብ እኛም መገንዘብ ያለብን። እኔ በበኩሌ በጣም ደስተኛ ነኝ ለምርጫ በመድረሴ። ከዚህ በፊትም ያው መርጫ ያለው ብዙ ጊዜ መርጫ ያለው በምርጫ አምናለሁ፣ ወደፊትም አምናለሁ። ምርጫ ግን አስፈላጊ ነው። እኔ በጉጉት ነው የምጠብቀው። የምርጫ ካርድ የወሰዱ መራጮች እስካሁን የመራጭነት ካርድ ላልወሰዱ ዜጎች በአቅራቢያቸው ወዳለ የምርጫ ጣቢያ በመሄድ የምርጫ ካርድ እንዲወስዱ ነው የመከሩት። ህዝቡ የራሱን መንግስት የሚያቋቁምበት፣ የራሱን መንግስት የሚመሰርትበት፣ የሚፈልገውን መንግስት የሚመርጥበት ሂደት ስለሆነ ይሄንን እድሉን ህዝቡ በተገቢ መጠቀም አለበት። የምርጫ ካርድ ወስጃለሁኝ። ምክንያቱም እኛ ወጣት ሴቶች ምርጫው ላይ በመምረጥም ሆነ በመመረጥም መሳተፍ ስላለብን ለመምረጥ ካርድ ወስጃለሁኝ እና እንምረጥ፣ ሴቶች ኢንቮልቭ እናርግላለሁኝ። ሁሉም ወጣት ሀገርን ሊመራ የሚችል አካል ያመነበትን ሀገሬን ሊመራ ይገባል የሚለውን ለመምረጥ ካርድ መውሰድ አለበት በጊዜ የሚል እምነት አለኝ። ነፃ፣ ገለልተኛ፣ ፍትሃዊ የሆነ ምርጫ አካሂዶ የሚቀጥለውን ሀገረ መንግስት መመስረት የሚቻለው የሁላችንም ትብብር፣ የፖለቲካ ፓርቲዎች ተሳትፎ በጣም ወሳኝ ነው ብዬ አምናለሁ። ስለዚህ ህዝቡ በምርጫ እንዲካፈል በማድረግ ክርክራቸውን በማካሄድ የራሳቸውን ኃላፊነት እንዲወጡ፣ ሲቪል ሶሳይቲዎችም የራሳቸውን ኃላፊነት በዚሁ በማስተማርም በመታዘብም እንዲወጡ፣ ሚዲያዎችን በተመሳሳይ እንዲወጡ፣ መንግስት ደግሞ እንደ መንግስት የሚጠበቅበትን ነገር እንዲያደርግ ያስፈልጋል።